ሰላም ሰላም እንዴት ናችሁ? የደሱ ሄልቲ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ እንደተመልሻለሁ። በዚህ ቪዲዮ የግፊት መድኃኒትን ያለ ሐኪም ትዕዛዝ ማቋረጥ የሚያስከትላቸውን ውስብስብ የሆኑ የጤና ችግሮችን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሮ ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋና ሀሳቤ ስመለስ ከላይ እንደነገርኳችሁ ያለ ሐኪም ትዕዛዝ የግፊት መድኃኒትን ማቋረጥ እንደሚታወቀው የተለያዩ አጣዳፊና ቆየት ያሉ ችግሮች ሊፈጠሩ ይችላሉ ማለት ነው። የዓለም የጤና ድርጅት እንደሚያትተው ከሆነ በየአመቱ 50% የሚሆኑ ሰዎች በትክክል የግፊት መድኃኒታቸውን እንደማይወስዱ ያትታል ማለት ነው። በዚህ የተነሳ ከግፊት ጋር ተያይዞ ከልብ ህመም ጋር ተያይዞ ግፊትን በማንተራሰስ ሊመጣ የሚችል የልብ ህመም፣ የደም ስሮች ጉዳት ከፍ እንደሚልና ሰዎች በዚህ ምክንያት ህይወታቸውን እንደሚያጡ የዓለም የጤና ድርጅት ያትታል ማለት ነው። ብዙ ጊዜ ሰዎች በገንዘብ ሁኔታ ተሽሎኛል ብለው በማሰብ የጎንዮሽ ጉዳትን በመፍራት በመርሳትና የግንዛቤ ችግር ስለሚኖር በትክክል የግፊት መድኃኒታቸውን ላይወስዱ ይችላሉ ማለት ነው። በዚህ የተነሳ እንደሚታወቀው ከልብና ከደም ስሮች ችግር ጋር በተያያዘ ሁኔታ ብዙ ሰዎች ህይወታቸውን እንደሚያጡ የዓለም የጤና ድርጅት ያትታል ማለት ነው። በተለይ መድኃኒቶችን በአግባቡ የማይወስዱ ከሆነ አጣዳፊ የምንላቸው የጤና እክሎች ይፈጠራሉ። እንዲሁም ደግሞ ቆየት ሊሉ የሚችሉ ወይም ደግሞ በተለይ ፕሮሎንግድ ፔሪድ ኦፍ ታይም ሊቆዩ የሚችሉ የተለያዩ በሽታዎች ይፈጠራሉ ማለት ነው። በተለይ አጣዳፊ ብለን የምንጠራቸው ወይም ደግሞ ሾርት ተርም ብለን የምንጠራቸው እነዚህ በሽታዎች አንደኛ የግፊት እንደገና ማገርሸት ሊሆን ይችላል። በተለይ ግፊት እንደገና ሲያገረሽ ወይም ደግሞ ሲጨምር የደም ስሮች ጉዳት ይፈጠራል፣ የልብ ችግሮች ይፈጠራሉ፣ የሰውነት የተለያዩ ችግሮች ሰውነት ላይ ሊታዩ ይችላሉ ማለት ነው። ሌላው የተለያዩ ምልክቶችም ሊታዩ ይችላሉ። በተለይ ከፍተኛ የሆነ የራስ ምታት፣ የልብ ምት መጨመር እና የልብ ምት መዛባት ሊፈጠር ይችላል። ማስታወክ፣ ማስመለስ፣ መወዛገብ እና ሌሎችም ሁኔታዎች ሊፈጠሩ ይችላሉ ማለት ነው። ከዚህ ጋር ተያይዞ ሌላው ለልብ ወይም ደግሞ ልብ ላይ የተለያዩ ሁኔታዎች ሊፈጠሩ ይችላል። በተለይ የልብ ድካም፣ የደረት ህመም እንዲሁም ደግሞ በእንግሊዝኛ ወይም ደግሞ በሜዲካል ተርሙ ማዮካርዳል ኢንፍራክሽን ለምንጠራው እንዲሁም ደግሞ አንጂና ለምንጠራቸው የልብ ህመም ላይ ሊፈጠሩ የሚችሉ የደም ስሮች ላይ ሊፈጠሩ የሚችሉ የተለያዩ ሁኔታዎች ይፈጠራሉ ማለት ነው። ሌላው ትልልቅ ሰዎች ላይ ስናይ ደግሞ እንደሚታወቀው የመወዛገብ ወይም ደግሞ ኮንፊውዥን ሊፈጠር ይችላል ማለት ነው። ስለዚህ የግፊት መድኃኒት በትክክል ካልተወሰደ እንደሚታወቀው አሁን የነገርኳችሁ አጣዳፊ የሆኑ ሁኔታዎች ሊፈጠሩ ይችላሉ ማለት ነው። ሌላው ደግሞ ለብዙ ጊዜ የሚቆዩ ጉዳቶች ወይም ደግሞ ፕሮሎንግድ ፔሪድ ኦፍ ታይም ሊቆዩ የሚችሉ ጉዳቶች ይፈጠራሉ ማለት ነው። የመጀመሪያውና አንደኛው በተለይ ሰዎች በአግባቡ የግፊት መድኃኒታቸው የማይወስዱ ከሆነ ስትሮክ እንዲሁም ደግሞ ከነርቭ ጉዳት ጋር ተያይዞ ሊፈጠሩ የሚችሉ የተለያዩ ውስብስብ የሆኑ የጤና ችግሮች ይፈጠራሉ ማለት ነው። በተለይ ስትሮክ እያልን የምንጠራው ወደ ሰውነታችን ወደ ጭንቅላታችን የሚወስደው የደም ዝውውር ሲቋረጥ ወይም ደግሞ ደም ጭንቅላቱ ሲፈስ የሚፈጠር ነገር ነው ማለት ነው። ስለዚህ ስትሮክን ተንተርሶ ደግሞ እንደሚታወቀው የነርቭ ጉዳት ይፈጠራል። ስለዚህ የግፊት መድኃኒት በአግባብ የማይወሰድ ከሆነ አሁን እንዳልነው ከፍተኛ ፐርሰንት ያለው መጠን ይዘው ስትሮክ እያለ የምንጠራው ሁኔታ ይፈጠራል ማለት። ሌላው የልብ ህመም ነው። በተለይ ልባችን በአግባቡ ደምን ወደ ሰውነታችን ማትረጭ ከሆነ እንዲሁም ደግሞ ፎርስ የሚፈጠር ከሆነ የደም ስሮች የሚጠቡ ከሆነና አንዳንድ የሚፈጠሩ ከሆነ ልብ ላይ ጫና ስለሚያሳድር የልብ ህመም ሊፈጠር ይችላል ማለት ነው። ሌላው የኩላሊት ጉዳት ነው። በተለይ የኩላሊት መድከም ከሚያስከትሉ ነገሮች አንዱ ከቁጥጥር የዘለለ የደም ግፊት እንዲሁ ደግሞ መድኃኒታቸውን ሰዎች በአግባቡ የማይወስዱ ከሆነ የግፊት መድኃኒታቸውን በተለይ ኩላሊት ጋር ተያይዞ ሊፈጠሩ የሚችሉ ሁኔታዎች ይፈጠራሉ። ብዙ ጊዜ እንደሚታወቀው 50% እና ከዛ በላይ እንዲሁ ነው ከፍ የሚል ሁኔታ ሊፈጠር ይችላል። እንደሚታወቀው የኩላሊት መድከም ከሚያስከትሉ ነገሮች እንግዲህ አንዱ ግፊት ነው ማለት ነው። ሌላው አይን ላይ ከፍተኛ የሆነ ጉዳት ሊያስከትል ይችላል ማለት በተለይ የአይን ብሌንን እስከ ማጣት ድረስ የሚያደርስ ከፍተኛ የሆነ አስቸጋሪ የሆነ የበሽታ አይነት ነው ማለት ነው ግፊት። ስለዚህ ግፊትን በአግባቡ ሰዎች የማይወስዱ ከሆነ በተለይ ወደ አይናችን የሚወስዱ የደም ስሮች ስለሚጎዱና በቀላሉ የአይናችን የደም ስሮች ሊደሙ ስለሚችሉ ሰዎች ብሌናቸውን ሊያጡ ይችላሉ። አይነ ስውርነት ሊከሰት ይችላል ማለት ነው። ሌላው የደም ስሮች መላሸቅና በተለይ
ከፋንክሽናሊቲያቸው ሊያጡ ይችላሉ ማለት ነው። በተለይ ግፊት እንደሚታወቀው የደም ስሮችን ይጎዳል። ብዙ ጊዜ ደም ስሮች ሲጠቡ በጠባቡ የደም ስር የሚሄደው የደም መጠን ከፍተኛ ስለሚሆን ደም ስሮች ይጎዳሉ። እንዲሁም ደግሞ የደም ስሮች ፕሬዠር ስለሚፈጠርባቸው የደም ስሮች መላሸቅና ተግባራቸው ሊያጡ ስለሚችሉ በተለይ ከፊዚዮሎጂካል አክቲቪቲ ጋር ተያይዞ ዲዝራፕት ሊፈጠር ይችላል ወይም ደግሞ የተለያዩ ውስብስብ የሆኑ የጤና ችግሮች ሊፈጠሩ ይችላሉ ማለት ነው። ሌላው እንደሚታወቀው ግፊት ሳይለንት ኪለር እየተባለ ይጠራል ወይም ደግሞ ምንም ድምፅ አልባው ገዳይ እያልን እንጠራዋለን ማለት ነው። ስለዚህ ሞትን ያስከትላል ማለት ነው። ብዙ ጊዜ ግፊት የያዛቸው ሰዎች ምልክት ሳያሳዩ አብዛኛውን መጠን ህይወታቸውን ሊያጡ ይችላሉ ማለት ነው። ስለዚህ ግፊትን መቆጣጠር እና የግፊት መድኃኒትን በአግባቡ መውሰድ በጣም አስፈላጊ ከሚባሉ ነገሮች በከፍተኛ ደረጃ ሊጠቀስ የሚችል ነገር ነው ማለት። በተለይ ግፊትን ተንተርሰው ሊመጡ የሚችሉ በጣም ብዙ ስለሆኑ ግፊትን መቆጣጠር፣ የግፊት መድኃኒትን በአግባቡ መውሰድ በጣም አስፈላጊ ነው ማለት። በተለይ መድኃኒትን ያለ ሐኪም ትዕዛዝ እንዲያቋርጡ ሰዎችን መምከር ማስታወስ አለብን ማለት ነው። መድኃኒት በአግባቡ ከተወሰደ አሁን ያልናቸው የጤና ሁኔታዎች ላይ ይፈጠሩ ይችላል ማለት ነው። ከዚህ ጋር ተያይዞ ደግሞ አመጋገብ ማስተካከልን በጣም አስፈላጊ ነው። በተለይ ጨው መቀነስ በተለይ በየቀኑ ከ2.5 ግራም ፐር ዴሲሊትር በላይ ባንመገብ ይመከራል። ሌላው የእንስሳት ቅባቶችን መቀነስ አለብን። እንዲሁም የአካል ብቃት እንቅስቃሴ በየቀኑ 30 ደቂቃ መስራት፣ በሳምንት ውስጥ ከ150 ደቂቃ ያላነሰ ስፖርታዊ እንቅስቃሴዎችን መስራትን በጣም አስፈላጊ ነው። ከዚህ ጋር ተያይዞ በተለይ ግፊትን ከፍ ከሚያደርጉ ነገሮች አንዱ አልኮል መጠጣት ነው። ስለዚህ አልኮልን መቀነስ፣ ከሚፈለገው በላይ አለመጠቀም በጣም አስፈላጊ ነው ማለት ነው። ስለዚህ ግፊት አሁን እንዳልኳችሁ ከፍተኛ የሆነ ጉዳት ሊያስከትል ስለሚችል መድኃኒትን በአግባቡ መውሰድ እንዲሁም ደግሞ አመጋገብ ማስተካከል በጣም አስፈላጊ ከሚባሉ ሁኔታዎች በከፍተኛ ደረጃ ሊጠቀሱ ስለሚችሉ እነዚህን ማከናወን በጣም አስፈላጊ ነው ማለት ነው። ዛሬ በዚህ ቪዲዮ የግፊት መድኃኒት ማቋረጥ ምን ያህል የጤና ችግሮችን ሊያስከትል እንደሚችል ለእናንተ በደንብ አብራርቼ ነገርኳችሁ። በተለይ ደግሞ ግፊት መድኃኒት ሲቋረጥ ኢሚዲየትሊ ወይም ደግሞ በአጣዳፊ ምን ሁኔታዎች ሊፈጠሩ ይችላሉ፣ እንዲሁም ደግሞ ግፊት ተቋርጦ ለብዙ ጊዜ ሲቆይ ቅድም እንደነገርኳችሁ ስትሮክ፣ የነርቭ ጉዳት፣ የልብ ህመም፣ የኩላሊት ጉዳት፣ የአይን ብሌን ማጣት፣ የደም ስሮች መላሸቅና ከተግባራቸው ውጭ መሆንና እንዲሁም ደግሞ የደም ግፊት ቅድም እንደነገርኳችሁ ሳይለንት ኪለር ነው። ምንም ሰዎች ሳያውቁት ህይወታቸውን ሊያጡ ስለሚችሉ ጥንቃቄ ማድረግና በአግባቡ መድኃኒትን መውሰድ፣ ላይፍ ስታይል ሞዲፊኬሽን ወይም ደግሞ ቅድም እንደነገርኳችሁ አመጋገብ ማስተካከል፣ የአኗኗር ሁኔታን ማስተካከል በጣም አስፈላጊ ስለሆነ ጥንቃቄ ማድረግ አለብን ማለት ነው። ስለዚህ ዛሬ ከዚህ ላይ አቆምነ። ቀጣይ መልካችሁ ቪዲዮዎች ለእናንተ እንዲደርሳችሁ ላይክ እና ሼር ማድረጋችሁን አትርሱ። አመሰግናለሁ። ባይ ባይ።